ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የስፖርታዊ ጉዳዮችን እናነሳለን። ትላንትና ከዝውውር ጉዳዮች ጋር በተያያዘ የሰማናቸው በጣም በርከት ያሉ ጉዳዮች ያሉ አንደኛው ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ለማስፈረም ከስምምነት የደረሰበት መረጃ ትላንትና ይፋ ተደርጓል። ለማንቸስተር ዩናይትድ ደጋፊዎች ይህ አስደሳች ነው የሚለው ጉዳይ ለእኔ በግሌ ያጠራጥረኛል። ምክንያቱም ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም ካሰባቸው ተጫዋቾች አንጻር የአንድሬ ሳንቶስ ፊርማ መጠናቀቁ ወይም ደግሞ ይህንን ዝውውር ማጠናቀቃቸው ምናልባት ሌሎቹ ዝውውሮች ላይ እንዴት ሊሆኑ ይችላሉ የሚሉ በትልቁ ጥያቄዎች ይነሳሉ። ምክንያቱም የሚፈልጓቸው ተጫዋቾች ለምሳሌ ኤሊዮት አንደርሰን ወደ ሲቲ ሄዷል፣ ቶናሊ፣ ከዛ ውጪ ደግሞ ማቴዎስ ፈርናንዴስ ወደ ቶትናም አምርተዋል። ሌላኛው በጣም የህልም ኢላማ የነበረው ደግሞ ኦሪዮል ሹዋሜኒም የማግኘት እድላቸው ትላንትና በጣም ጠባብ መሆኑ ይፋ ተደርጓል። ምክንያቱም ከሪያል ማድሪድ ጋር የሚያቆየውን የ5 ዓመታት ኮንትራት መፈራረሙ ይፋ ተደርጓልና ይሄ ለማንቸስተር ዩናይትድ ደጋፊዎች ምናልባት አስከፊ ሊሆን ይችላል ተብሎ ይታሰባል። ነገር ግን መልካሙ የሚባለው ዜና በቀጣይ የዝውውር ቀናትም አሁንም ማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾችን ለማስፈረም ጥረት ያደርጋል ተብሎ ይጠበቃል እና አሌክስ ስኮት እና ፌሊክስ ነሜቻ አሁንም በዝርዝር ውስጥ እንዳሉ ነው እየተነገረ የሚገኘው። እናንተ የማንቸስተር ዩናይትድ ደጋፊዎች ሀሳቦቻቸውን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከዛ ውጭ አርሰናል ትላንትና መልካም የሚባል ዜናን ሰምቷል። የብሩኖ ጉማሬሽ ዝውውር ጉዳይ አሁን የቀለለ ይመስላል ለአርሰናሎች፣ ምክንያቱም አርሰናልን መቀላቀል እንደሚፈልግ በይፋ ተናግሯል። አሁን አርሰናል በቀጣይ ከኒውካስል ዩናይትድ ጋር ብቻ ተግባብቶ ዝውውሩን ለማጠናቀቅ ይሞክራል ተብሎ ይታሰባል። የግላዊ ጉዳዮች ምንም አይነት እንቅፋት እንደማይሆኑ ነው የተነገረው። ሌሎችንም ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን እናነሳለን። የዓለም ዋንጫ መረጃዎችን ማንሳታችንን የምንቀጥል ነው የሚሆነው። ዛሬ የዓለም ዋንጫ ከአንድ ቀን ረፍት በኋላ በሩብ ፍጻሜ ጨዋታዎች ይመለሳል። በስፋት እናነሳዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ተመልሰን መጣን። ውድ ቤተሰቦቻችን የሀገር ውስጥ አንድ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የዋሊያዎቹ ተጫዋች ለኩዌት ክለብ እንደፈረመ ይፋ ተደርጓል። የኢትዮጵያ ብሔራዊ ቡድን የአማካይ ስፍራ ተጫዋች የሆነው ጋቶች ፓኖም ወደ ኩዌት ሊግ ማምራቱ ይፋ ተደርጓል። በሳዑዲ አረቢያው ክለብ አልአረቢ ጥሩ ጊዜን በግሉ ያሳለፈው ጋቶች ፓኖም ለኩዌቱ አልፋህሊ ክለብም ፊርማውን ማኖሩ ነው ትላንትና የሰማ ነው። ጋቶች ፓኖም ለክለቡ ለአንድ ዓመትም ለመቆየት ነው ለአልፋህሊ ስፖርት ክለብ ፊርማውን እንዳኖር የተነገረው። ጋቶች ፓኖም ከሳምንታት በኋላ ወደ ግብጽ በማቅናትም በቅድመ ውድድር ዝግጅትም ቡድኑን እንደሚቀላቀል ጭምር ይፋ ተደርጓል። በርከት ያሉ ሀገራትም በመሄድ የሀገራችን ተጫዋች ሲጫወት እናስታውሳለን። ለምሳሌ በሩሲያ ሊግ ተጫውቶ ያውቃል። በኢራቅ፣ በግብጽና በሳዑዲ አረቢያ ክለቦችም እንዲሁ በሳዑዲ አረቢያ ሊግ ክለቦችም ባለፉት ዓመታት ተጫውቶ አሳልፏል። አሁን ላይ ደግሞ የኩዌት ሊግ ተሳታፊ የሆነ ቡድንን እንደተቀላቀለ ይፋ ተደርጓል። ይሄ አሁን የተቀላቀለበት ክለብም 10 ክለቦች በሚሳተፉበት የሀገሪው ሊግ በተጠናቀቀው የውድድር ዘመን 6ኛ ደረጃን ይዞ ያጠናቀቀ ቡድን እንደነበር ነው የምናስታውሰው። ወደ ዓለም ዋንጫ ጉዳዮቻችን እናምራ። ውድ ቤተሰቦቻችን የዓለም ዋንጫ ጨዋታዎች ዛሬ ቀጥለው ይደረጋሉ። በተለይ ከአንድ ቀን ረፍት በኋላ ትናንትና ከ27 ቀናት በኋላ የዓለም ዋንጫ ምንም አይነት ጨዋታ ያልተደረገበት ምሽት ሆኖ ተጠናቆ ነበር የትላንትናው። ዛሬ ግን ወደ ዓለም ዋንጫው ጨዋታዎች እንመለሳለን። የሩብ ፍጻሜ ጨዋታዎች ዛሬ ጀምሮ መደረጋቸውን ይቀጥላሉ። ልክ ምሽት 5 ሰዓት ሲል ነው ዛሬ ፈረንሳይና ሞሮኮ ጨዋታቸውን የሚያደርጉት። በጣም ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። የምታስታውሱ ከሆነ በ2022ቱ የካታር ዓለም ዋንጫ ላይ እነዚህ ሁለት ብሔራዊ ቡድኖች ወደ ፍጻሜው ለማለፍ በተደረገ ፍልሚያ ላይ እርስ በርስ ተገናኝተው እንደነበር እናስታውሳለን። በዛ ጨዋታ ፈረንሳይ 2-0 በሆነ ውጤት በማሸነፍ ወደ ፍጻሜው አልፋ እንደነበር የምናስታውሰው ነው። ከዛ ጨዋታ በኋላ ዛሬ በድጋሚ ይገናኛሉ። ከዛ በኋላ ምንም አይነት ውድድሮች ላይ አልተገናኙም ነበር። ያኔ ፈረንሳይ 2-0 በሆነ ውጤት ስታሸንፍ ቲዮ ሄርናንዴዝ እና እንዲሁ ደግሞ ራንደል ኮሎሞአኒ ነበሩ ግቦችን እንዳስቆጠሩ የምናስታውሰው። ዛሬ በድጋሚ ወደ ግማሽ ፍጻሜው ለማለፍ የሚደረግ ፉክክር ላይ ተገናኝተዋል። ጂሌት ስቴዲየም ላይ ይሄ ጨዋታ
ይደረጋል። 68756 ደጋፊዎችን በሚይዘው ስቴዲየም ይደረጋል ተብሎ ይጠበቃል። ሁለቱ ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት እንዳልኳችሁ በ2022 የኳታር የዓለም ዋንጫ የግማሽ ፍጻሜ ጨዋታ ነበር። ያኔ ፈረንሳይ 2-0 አሸንፋ ነበር። ከዛ በፊት በ2007 የፍሬንድሊ ጨዋታ ወይም የወዳጅነት ጨዋታ ተገናኝተው 2-2 ማጠናቀቃቸውን የምናስታውሰው ነው። የቅርብ ጊዜ ግንኙነታቸው ይሄ ነው። እንግዲህ ሁለቱ ቡድኖች ከዚህ በፊት የተገናኙበት የዛሬው ጨዋታ ግን በትልቁ ይጠበቃል። ምክንያቱም ፈረንሳይ ይህንን የዓለም ዋንጫ ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንደኛው ሆና ነው ይህንን ጨዋታ የምታደርገው። በጣም ድንቅ የሆነ የማጥቃት መስመር እንዳላት ይታመናል። አብዛኞቹ የማጥቃት መስመሩን ያነሳሉ እንጂ በመከላከል መስመሩ ላይም የሚታማ አይነት ስብስብ እንዳልሆነ ይታወቃል። የነ ዊሊያም ሳሊባ፣ የነ ዳዮት ኦፓሚካኖ፣ ከዛ ውጭ የነ ኢብራሂማ ኮናቴ የተከላካይ ስፍራም በጣም ጠንካራ እንደሆነ ይነሳል። ምናልባት በትልቁ ይሄ ቡድን ከተነሳበት ፉል ባኮቹ ላይ ምናልባት ጥያቄዎች ከተነሳ ካልሆነ በስተቀር በጣም ጥሩ ቡድን እንዳላት ይታመናል። በአማካይ ስፍራ ላይም ኦሪዮል ሹዋሜኒ ከጉዳት ተመልሶ ምናልባት ይህንን ጨዋታ ሊያደርግ የሚችልበት እድሉ እንዳለው ይፋ እየተደረገ ይገኛል። ባለፈው ጨዋታ በጉዳት ምክንያት እንዳልተሰለፈ የምናስታውሰው ነው። በሞሮኮ ብሔራዊ ቡድን በኩል የኢስማኤል ሳይባሪ የመሰለፍና ያለመሰለፍ ጉዳይ እስካሁን ምንም የተረጋገጠ ጉዳይ አይደለም። ባለፈው በጥሎ ማለፉ 16ኛው ዙር ከካናዳ ብሔራዊ ቡድን ጋር ባደረገው ጨዋታ ላይ እንግዲህ ተቀይሮ መውጣቱ በመጀመሪያው 45 እናስታውሳለን። በራሂሚ ነበር ተቀይሮ የወጣውና ሳይባሪ በዚህ ጨዋታ ላይ ይመለሳሉ። እስካሁን የተረጋገጠ አንድም ነገር እንደሌለ ነው ይፋ የተደረገው። ሞሮኮ ከአፍሪካ ቡድኖች መካከል ብቸኛዋ ናት እዚህ ስቴጅ ላይ የደረሰች። በተከታታይ 2 የዓለም ዋንጫዎች ላይ ይህንን ነገር አድርገዋለች። እርግጥ ነው ባለፈው 4 ውስጥ መቀላቀሏን እናስታውሳለን። ነገር ግን 8 ውስጥ በመቀላቀል ግን በተከታታይ ይህንን ነገር አድርጋለች። አሁን ካሉት ብሔራዊ ቡድኖችም ከአፍሪካ ብቸኛዋ ተወካይ እንደሆነችም ትታወቃለች። ሞሮኮ በጣም ጠንካራ ብሔራዊ ቡድን እንዳላትም አሳይታናለች። በዚህ የዓለም ዋንጫ የ2022 የዓለም ዋንጫ የኳታሩ የዓለም ዋንጫ በርካቶች ሞሮኮ በእድል ነው እዛ የደረሰችው የሚሉ አይነት ሀሳቦችን ሲያነሱ ተመልክተናል። ነገር ግን ከዛ በኋላ የነበረው የብሔራዊ ቡድኑ ስብስብ ግን እንዲሁ ደግሞ በዚህ ዓለም ዋንጫ ላይ ያስመለከተው ድንቅ አቋሙ ግን ይሄ ቡድን በእድል እንዳልሆነና በጣም ጠንካራ ብሔራዊ ቡድን እንደሆነ በተደጋጋሚ እያሳየ ነው። የአውሮፓ ሀገራትን ጭምር ከውድድሩ እያስወጣ ኔዘርላንድን ለምሳሌ በጣም በእግር ኳስ በጣም ቢግ ኔሽን ከሆኑት ሀገራት መካከል አንዱ የሆነችዋን ከራውንድ ኦፍ ሰርቲቱ እንዳስወጣ እናስታውሳለን የሞሮኮ ብሔራዊ ቡድን እና ዛሬም ለፈረንሳይ ምናልባት ጠንከር ያለ ተፋላሚ ሊሆን እንደሚችል በርካቶች ይገምታሉ። በፈረንሳይ በኩል ግን የማይክል ኦሊሴ ኦስማን ዴምቤሌ፣ ዴዜሬ ዱዌ ወይም ብራድሊ ባርኮላ እና የነ ኬሊያን ምባፔ ጥምረት በዛሬው ጨዋታ ላይ ምን አይነት ነገሮች ያሳዩናል ይጠበቃል። በከፍተኛ ግብ አስቆጣሪነቱ ላይ ትልቅ ፉክክር እያደረገ የሚገኘው ኬሊያን ምባፔ ዛሬ ይጠበቃል ምን አይነት ነገሮችን ማሳየት ይችላል ይጠበቃል። ከዛ ውጪ ሰሞኑን አንዳንድ እንግዲህ ውዝግቦች ውስጥ ገብቶ እንደነበር እናስታውሳለን። በተለይ ከፓራጓይ አንድ ሴናተር ጋር የተፈጠረ አለመግባባት እንደነበር እናስታውሳለን። እንግዲህ በዛ ጉዳይ ላይም ተጠምዶ እንደነበር የምናስታውሰው ነው። በዛሬው ጨዋታ ላይ ምን አይነት ነገሮችን ያሳያል ይጠበቃል። የማሸነፍ ግምቱን በአብዛኛው የተሰጠው ለፈረንሳይ ብሔራዊ ቡድን ቢሆንም ሞሮኮም ግን ትልቅ ፉክክርን ዛሬ ታደርጋለች ተብሎ ይጠበቃል። ጨዋታው ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው እየወጣላቸው መርሃ ግብር የሚያሳየው። ከዚሁ ከፈረንሳይ ብሔራዊ ቡድን ጋር የተያዙ አንዳንድ ጉዳዮችን እንንገራችሁ። ፊፋ የፈረንሳይን ይግባኝ ውድቅ እንዳደረገን የተነገረው የፈረንሳይ እግር ኳስ ፌዴሬሽን የማይክል ኦሊሴን ቢጫ ካርድ ይሰረዝልኝ ሲል ለፊፋ ቅሬታ አቅርቦ ነበር። በተለይ ተጫዋቹ ከፓራጓይ ጋር በነበረው ጨዋታ በጣም ፕሮቮክ ሲያደርጉት እንደነበር እናስታውሳለን። እሱም ብቻ አይደለም በርካታ የፈረንሳይ ብሔራዊ ቡድን ተጫዋቾችን በነገር ሲጎሽሟቸው፣ በጣም አካላዊ ግጭቶችን ሲያበዙባቸው እንደነበር እናስታውሳለን። በአንድ አጋጣሚ ከተጫዋች ጋር ተጋጅቶም ቢጫ ካርድ መመልከቱን እናስታውሳለን። ማይክል ኦሊሴ እና የቢጫ ካርድ እንዲነሳላቸው ፈረንሳዮች ጠይቀው ነበር። በተለይ በዚህኛው ጨዋታ ከሞሮኮ በሚደረገው ጨዋታ ላይ ቢጫ ካርድ የሚመለከት ከሆነና ፈረንሳይ ደግሞ ወደ ቀጣዩ ዙር ማለፏን የምታረጋግጥ ከሆነ በቀጣዮቹ ጨዋታዎች ላይ ወይም በግማሽ ፍጻሜው ጨዋታ ላይ እንዳይሰለፍ ያደርገዋል። ተከታታይ ጨዋታዎች ላይ ቢጫ ካርድ መመልከቱና ያ ነገር እንዲነሳ ነበር ፈረንሳይ ጥያቄ ያቀረበችው። ነገር ግን የፊፋ ውሳኔ አይሆንም የሚል ሆኗል። እንግዲህ ቢጫ ካርዱም እንደጸና ይቀጥላል ማለት ነው። ኦሊሴ ቢጫ ካርድ የተመለከተው ከተጋጣሚ ተጫዋቾች ጋር አለመግባባት ውስጥ በመግባቱ ነበር። ኦሊሴ በሞሮኮ ጨዋታ ተጨማሪ ቢጫ ካርድ የሚመለከት ከሆነ ለግማሽ ፍጻሜው ካለፉ በቅጣት አንድ ጨዋታ ያመልጠዋል። ፈረንሳይ ይህንን ጥያቄ ያነሳቸውም ፊፋ የፍሎሪያን ባሎገንን የአሜሪካ ብሔራዊ ቡድን ተጫዋች ቀይ ካርድን ከሰረዘ በኋላ እንደነበር ይታወሳል። ቢጫ ካርዱን እንዲሰርዝ ጥያቄ ቢያቀርቡም ፈረንሳዮች ነገር ግን ውድቅ ተደርጎባቸዋል። ዲዴ ዴሾ አንድ ሀሳብ ሰጥተዋል። ተጋጣሚያችን ሞሮኮ እንጂ ዳኛው አይደለም ብለዋል ዲዴ ዴሾ ሲናገሩ። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዴ ዴሾ ከዛሬው የሞሮኮ ጨዋታ በፊት ቃላቸውን ሰጥተዋል።
እናም ሲናገሩ ምንድነው ያሉት? ሞሮኮ ባለተሰጥኦ ተጫዋቾችን መያዛቸውን አንስተዋል። አሰልጣኝ ዲዲዬ ዴሾ ትልቅ ጥረት ይጠብቀናል ሲሉም ጭምር የተናገሩት። እነሱ የእኛን ተጫዋቾች በደንብ ያውቀዋቸዋል፣ ነገር ግን የእኛም ተጫዋቾች እነሱን በደንብ ያውቃሉ ሲሉ ነው አሰልጣኙ የሚናገሩት። ሁሉም የጨዋታ ዳኞች አርጀንቲናውያን ስለመሆናቸውም ጥያቄ ቀርቦላቸው ነበር። ተጋጣሚያችን ሞሮኮ ናት እንጂ ዳኛው ተጋጣሚ አድርገን አናስበውም ሲልም ነው ዲዲዬ ዴሾ የተናገረው። ሰሞኑን በተለይ ከዳኝነት ጋር በተያያዘ በጣም ውዝግቦች እየተነሱ ነውና ይህኛውንም በተመለከተ ጥያቄ ቀርቦላቸው ነው እንግዲህ ምላሻቸውን የሰጡት። ሁልጊዜም ከግለሰብ ጥንካሬ ይልቅ የቡድን ጥንካሬ የተሻለ እንደሆነ አምናለሁ ሲሉ ጭምር አሰልጣኝ ዲዲዬ ዴሾ ሀሳባቸውን ሰጥተዋል። ሌላኛው ከዚሁ ከፈረንሳይ ብሔራዊ ቡድን ጋር በተያያዘ አስተያየታቸውን የሰጡት የቀድሞ የአርሰናል ታሪካዊ አሰልጣኝ የሆኑት አርሰን ቬንገር ናቸው። ፈረንሳዊው የቀድሞ አሰልጣኝ አርሰን ቬንገር ስለ ዓለም ዋንጫው ያላቸውን ሀሳብ በስፋት ተናግረዋል። ዓለም ዋንጫው በፈጣን አጨዋወት እየተካሄደ መሆኑን ነው አሰልጣኝ አርሰን ቬንገር የመሰከሩት። ስለ ኤዥያ ቡድኖችም መሰናበት ሲያነሱ የጨዋታውን ፍጥነትና ጥንካሬን መከተል አልቻሉም፣ በዛ ምክንያትም መቋቋም ስላልቻሉ ነው ሁሉም ከውድድሩ ውጪ እንደሆነ የተረዳሁት ሲሉ ጭምር ይናገራሉ። እንዲሁም በቴክኒክ ጥሩ ስላልሆኑ ከውድድሩ ለመውጣት ተገደዋል ሲሉ ከውድድሩ የወጡበትን መንገድ ያስረዳሉ። አክለውም ፈረንሳዊያንን የሚያሸንፍ ቡድን ከፈለገን ስፔን ምናልባት ልትሆን ትችላለች ሲሉ ይናገራሉ። ምክንያቱም ከፈረንሳይ የበለጠ የቴክኒክ ክህሎት ያላቸው ተጫዋቾች ያሉበት ብሔራዊ ቡድን የስፔን ብሔራዊ ቡድን ነው። ስፔንና ፈረንሳይ ቀጣይ ጨዋታቸውን ካሸነፉ በግማሽ ፍጻሜው ላይ ይገናኛሉና ያ ጨዋታ በጣም ትልቁ ፉክክር ይሆናል ሲሉ ነው የተናገሩት። አርሰን ቬንገር ናቸው ይህንን ሀሳብ የሰጡት። ግብጽ ተዘርፋለች ብለዋል የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ናቸው ይህንን ሀሳብ የሰጡት። ግብጽ በአርጀንቲናው ጨዋታ ተዘርፋለች ሲሉ ተናግረዋል። ዞህራን ማምዳኒ በኒውዮርክ ከተማ የህዝብ ትራንስፖርትን ስለማሻሻልም ማስተያየትን እየሰጡ ነበር። ከንቲባው በንግግራቸው የትራንስፖርት ጊዜን መቆጠብ ብዙ ጠቀሜታ እንዳለው ያነሳሉ። አያይዞም ግን የትራንስፖርት ሰዓት ስትቆጥቡ ግብጽ ትላንትና በአርጀንቲና ጨዋታ እንደተዘረፈች ከጓደኞቻችሁ ጋር ለማውራት ጊዜ ታገኛላችሁ ሲሉ ጭምር ነው ሀሳባቸውን የሰጡትና እንግዲህ የስራቸውን ጉዳይ በማብራራት ላይ ሳሉ ነው ይህንን ነገር ጠቆም አድርገው እንዳለፉና ግብጽም በአርጀንቲና ውጤቱን እንደተዘረፈች ጭምር ሲናገሩ የተሰማው። ግራኒት ዣካ ይናገራል። በቀጣይ ስዊዘርላንድ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር ነው ጨዋታውን የሚያደርገውና ዣካ ሲናገር ሜሲን ማቆም ስለመቻላችን አናውቅም ሲልም ነው የተናገረው። ስዊዘርላንዳዊው አማካይ ግራኒት ዣካ ሊዮኔል ሜሲን መቅጠም ለእኛ ክብር ነው በማለት ይናገራል። ከአርጀንቲና ስላላቸው ጨዋታ ያነሳው ዣካም በጨዋታው ሊዮኔል ሜሲን ማቆም ስለመቻላችን አላውቅም ሲልም ይናገራል። ነገር ግን ሜሲን መቅጠምና የእሱን ታሪክ አካል መሆን ደግሞ ለእኛ አስደሳች ክብር ነው ሲል ግራኒት ዣካ ይናገራል። አክሎም እሱ በእግር ኳስ ታሪክ ከምንጊዜዎች ምርጡ መካከል አንደኛው ነው፣ በጨዋታው እንደሰታለን ብሏል። በጨዋታው የስዊዘርላንድ ማንነትን ማሳየትና ለነሱ አስቸጋሪ ሁኔታን በመፍጠር እንደሚጥሩ ጭምር ነው የተናገረው ግራኒት ዣካ ሀሳቡን ሲሰጥ። ሌላኛው የተሰጠን ሜዳ ደረጃውን አልጠበቀም ብላለች ቤልጅየም ናት ይህንን ሀሳብ የሰጠችው። የቤልጅየም ብሔራዊ ቡድን ፊፋ የተሰጠውን የልምምድ ቦታ እንዲቀይርለት ጥያቄ ማቅረቡን የተነገረው ብሔራዊ ቡድኑ በሎስ አንጀለስ የተሰጠው የልምምድ ቦታ ጥራቱ ደስተኛ ለመሆናቸው ተነግሯል። የልምምድ ቦታው መጫወቻ ሜዳ ዝቅተኛውን መስፈርት እንደማያሟላ ነው ቤልጅየም ይፋ ያደረገችው። ቤልጅየም ዕለተ አርብ ማለትም ነገ ከስፔን ጋር የዓለም ዋንጫ ሩብ ፍጻሜ ጨዋታዋን እንደምታደርግም የሚታወቅ ጉዳይ ነውና ከዛ በፊት እንደዚህ አይነት ቅሬታዎች እየቀረቡ እንደሚገኝ ነው የተገለጸው። እኛ ቀይ ካርድ ያሰረዝ ነው፣ እንግሊዝ ግን ከዚህም የከፋ አድርጋለች ብለዋል የአሜሪካ ሰዎች። የአሜሪካ ዓለም ዋንጫ አዘጋጅ እንግዲህ ኃላፊ አንድሪው ዦላኒ ዶናልድ ትራምፕ ቀይ ካርድ ማሰረዛቸውን ስህተትን ማረም ሲሉ ይገልጹታል። ኃላፊው ፕሬዝደንቱ ስልክ መደወላቸው ትክክል ሲሉ የደገፉት ሲሆን እንግሊዝ ግን የከፋ ነገር አድርጋለች ሲሉ ነው የወቀሱት። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር የጨዋታ ሰዓት ማስቀየራቸውን የገለጹት ኃላፊው ይሄ ከኛ የከፋው ነው ሲሉ ጭምር ይናገራሉ። እንዴት የከፋ እንዳሉት ያስረዱትም ይኚህ ሰው በሜክሲኮ ደጋፊዎች እንግዲህ ተመሳሳይ ነገር እንዳይከሰት የጨዋታ ሰዓት ሊቀየር ነበር፣ እንግሊዝ አሻፈረኝ ብላለች ብለዋል። ይሄ ነው አሳዛኙ ድርጊት የሚሉት ኃላፊው የሰዎችን ነገርም ጥሩ ያልሆነ ሁኔታ ላይ ጥለው ከሜዳ ላይ ድርጊት የበለጠ አሳሳቢ አድርገው ቆጥረውታልና እንግሊዝ ከዚህ በላይ በጣም ትልቅ ውሳኔን አስወስናለች ሲሉም ጭምር ነው የተናገሩት። የአሜሪካው ፎክስ ቴሌቪዥን የዓለም ዋንጫ ውድድር ለማሳየት ለፊፋ 425 ሚሊዮን ዩሮ ከፍሎ እንደነበር እናስታውሳለን። ይሁን እንጂ ፎክስ ቲቪ ይህንን ገንዘብ በጨዋታ ወቅት ካለው የውሃ ሰዓት ማስታወቂያ ብቻ ወይም ሃይድሬሽን ብሬክ ታይም ላይ እንግዲህ በሱ ማስታወቂያ ብቻ ማስመለሱን የተነገረው ፊፋ ከውሃ ረፍት ሰዓት ማስታወቂያ ምንም አይነት ገቢ እንደማያገኝ
በቅርቡ መናገሩ ይታወሳል። ይሁን እንጂ ፊፋ የቀጥታ ስርጭት አስተላላፊዎች በውሃ እረፍት ሰዓት ግን ማስታወቂያዎችን እንዲያሰራጩ ፍቃድ ሰጥቷቸው ነበር። ፊፋ በበኩሉ ከዘንድሮ የዓለም ዋንጫ በአጠቃላይ $9 ቢሊዮን ገቢ ያገኛል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ክለቦችን የተመለከቱ የዝውውር ጉዳዮችን ደግሞ ወደ እናንተ እናደርስ። ወደ ቤተሰቦቻችን የአርሰናል ጉዳዮችን በማስቀደም እንጀምር። ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ በይፋም አስታውቋል። ብራዚላዊው ተጫዋች ብሩኖ ጉማሬሽ ኒውካስል ዩናይትድን ለመልቀቅ ጥያቄ ማቅረቡን ነው ታማኙ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። በተለይ ጸሐፊው ዳቪድ ኦርነስቲን ሲናገር ለአርሰናል በጣም መልካም የሚባል ዜና ሲልም ጭምር ነው የገለጸው። ኒውካስል ዩናይትዶች ይህንን ተጫዋች እንዲለቁ አሁን ሊገደዱ የሚችሉበት ደረጃ ላይ ደርሰዋል። ምክንያቱም ተጫዋቹ በክለቡ የመቀጠል ምንም አይነት ፍላጎት እንደሌለውና በግልጽ አርሰናልንም መቀላቀል እንደሚፈልግ መናገሩን ተከትሎ ተጫዋቹ ኒውካስልን ለቆ የሰሜን ለንደኑን ክለብ አርሰናል መቀላቀል እንደሚፈልግ ነው በይፋ የተናገረው። አርሰናል ለተጫዋቹ እስከ 60 ሚሊዮን ፓውንድ አካባቢ የዝውውር ሂሳብ ለማቅረብ ዝግጁ መሆናቸው እየተነገረ ነው። በተለይ የመጀመሪያ ዙር ጥያቄ ማቅረባቸውን እናስታውሳለን እና ያ ጥያቄ ውድቅ ተደርጎባቸው ነበር። የተሻሻለ ጥያቄ ይዘው እንደሚመጡ አሁን ይታመናል። ከተጫዋቹ ጋር ግላዊ ጉዳዮች አሁን ከስምምነት ለመድረስ አስቸጋሪ ይሆንባቸዋል ተብሎ አይጠበቅም። ምክንያቱም ተጫዋቹ ኦልሬዲ ወደዚህ ክለብ መቀላቀል እንደሚፈልግ በይፋ መናገሩን ተከትሎ በቀጣይ ከክለቡ ጋር ወይም ክለብ ከክለብ ጋር በጣም ትልቅ ድርድሮች ይደረጋሉ ተብሎ ይታሰባል። የቀናትና የጊዜ ጉዳይ ካልሆነ በስተቀር እርግጥ ነው በዝውውር ገበያው ላይ የሚፈጠረው ነገር አይታወቅም። ነገር ግን አሁን ባለው ስቴጅ ግን የቀናትና እንግዲህ የመስማማቶቹ ጉዳይ ምናልባት ከዘገየ ካልሆነ በስተቀር ወደ አርሰናል የመቀላቀል እድሉ በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። በኒውካስል ዩናይትድ በኩል ግን አንድ እምነት አለ። ይህንን ነገር ወይም ደግሞ ብሩኖ ጉማሬሽን ወደ አርሰናል ለማዘዋወር የሚገናኙት ወሬዎች የሚያስወሩት የተጫዋቹ ወኪሎች ናቸው የሚል እምነት እንዳላቸው ነው ይፋ እየተደረገ የሚገኘው። ምንም አይነት ይፋዊ ግንኙነት ወይም እርምጃ አልተወሰደም፣ እስካሁን ድረስ ምንም አይነት ጥያቄም አልቀረበልንም ሲልም ጭምር ነው የሚናገሩት ኒውካስል ዩናይትዶች። እስካሁን ድረስ ኒውካስል ምላሽ ወይም መፍትሄ የሚፈልግ ምንም ነገር አላደረገም ሲልም ጭምር ነው የተናገረው። ሆኖም ግን በዋና ከተማ ውስጥም ያሉ ምንጮች እንደሚሉት አርሰናል በብሩኖ ጉማሬሽ ላይ ያለው ፍላጎት ትክክለኛና የተረጋገጠ ነው። አሁን ደግሞ ተጫዋቹን ለማስፈረም ትልቅ ጥረቶችን የሚያደርጉበት ጊዜ ላይ እንደደረሱ ጭምር ይፋ ተደርጓል። ኒውካስል አርሰናል በቀጥታ መጥቶ እስካላናገራቸው ድረስ ግን ማንኛውንም አይነት የዝውውር ድርድር ለመጀመር ፍቃደኛ እንዳልሆኑ ክሬግ ሆፕ የተባለ የመረጃ ምንጭ ይፋ አድርገዋል። አርሰናል እስካሁን 2 ጊዜ በቃል ደረጃ የዝውውር ጥያቄዎችን ቢያቀርብም ኒውካስል ግን አሁንም ምንም አይነት ይፋዊ ጥሪ ካለማግኘታቸው የተነሳ በዚህ ሁኔታም እንግዲህ ተደንቀው ቁጭ እንዳሉ ጭምር የሚያሳዩ ነገሮችን ነው እየተመለከተን የምንገኘው። በአጠቃላይ የብሩኖ ጉማሬሽ ጉዳይን በተመለከተ አርሰናሎች በጣም መልካም የሚባል ዜናን አግኝተዋል። በሚቀጥለው የውድድር ዓመት የብሩኖ ጉማሬሽንና ዴክላን ራይስን ጥምረት በአርሰናል ቤት የመመልከት እድላችን በጣም ሰፋ ያለ እንደሆነ እየተነገረ ነው። የብሩኖ ጉማሬሽ ወደዚህ ክለብ መምጣት ግን ምናልባት የማርቲን ዙቤሜንዲን ጉዳይ ጥያቄ ምልክት ውስጥ ይከተዋል ተብሎ ይታሰባል። ያው ይለቃል ተብሎ አይጠበቅም። ነገር ግን በአርሰናል የሚኖረው ሚና ከዚህ በፊት እንደነበረው ላይሆን እንደሚችል ነው የሚታመነው። እርግጥ ነው የዚህ ተጫዋች ሚና ባለፈው ዓመትም ሻምፒዮን በነበሩበት የውድድር ዓመትም በመጀመሪያው የውድድር ዓመቱ መጨረሻዎቹ አካባቢዎች ላይ የተገደበ ሆኖ ነበር። በተለይ ያሳየው የአቋም መውረድን ተከትሎ ማይልስ ሉዊስ ስኬሊ የእሱን ቦታ ተክቶ እንዲጫወት ሲደረግ የምናስታውሰው ጉዳይ ነውና አሁን ደግሞ የብሩኖ ጉማሬሽ በዚህ ቦታ ላይ መምጣት የበለጠ አሳሳቢ ያደርገዋል የመሰለፍ እድሉን ተብሎ ነው የሚታመነው። በአርሰናል ቤት አንድ እምነት አለ። በአንድ ቦታ ላይ 2 በጣም ጥራት ያላቸው ተጫዋቾችን መያዝ አምናም ጀምሮ በዝውውር መስኮቱ ላይ ያንን ነገር ሲያደርጉ እንደነበረ እናስታውሳለን። በእያንዳንዱ ቦታ ላይ በጣም ጥሩ የሆኑ 2 አማራጮችን እንዲኖራቸው ይፈልጋል። ስለዚህ ማርቲን ዙቤሜንዲን ከብሩኖ ጉማሬሽ ጋር እያፎካከሩ መጫወትም ምርጫቸው ሊሆን እንደሚችል ይታመናል። በአብዛኛው ግን ዴክላን ራይስ እና ብሩኖ ጉማሬሽ በሚቀጥለው የውድድር ዓመት የአርሰናል በጣም ወሳኝ 2 ተጫዋቾች ይሆናሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በቅርቡ አርሰናል ይፋዊ ጥያቄዎችን ለኒውካስል ዩናይትድ ያቀርባል ተብሎ ይታሰባል። ኒውካስል ዩናይትድ ቢሳካለት ተጫዋቹን ማቆየት ነበር ምርጫው። ምክንያቱም ወሳኝ የሚባሉ ዝውውሮችን በዚህ ክረምት የተጫዋቾች የዝውውር መስኮት አድርጓል ወይም ወሳኝ ተጫዋቾቹን አጥቷል። ሳንድሮ ቶናሊን ወደ ቶትናም ልኳል። ከዛ ውጭ አንቶኒ ጎርደን የቡድኑ ሌላኛውን ወሳኝ ተጫዋች ወደ ባርሴሎና መላኩ የምናስታውሰው ነውና ይሄ ብሩኖ ጉማሬሽ ደግሞ በጣም ወሳኙ ተጫዋቻቸው ነው። ምናልባት ቁጥሮችን ከተመለከተን ባለፈው የውድድር ዓመት የኒውካስል ዩናይትድ በፕሪሚየር ሊጉ ቶፕ ስኮረር እንግዲህ ይሄኛው ተጫዋች እንደነበር ብሩኖ ጉማሬሽ እንደነበር እናስታውሳለን። ምናልባት የኒውካስል ዩናይትድ ምርጥ ተጫዋቾች ብለን ካሰብናቸው 3 ተጫዋቾች መካከል በእርግጠኝነት እንደምናካትተው ይታወቃልና ይህንን ተጫዋች ነው አርሰናል ለማስፈረም እንደቀረበ የመስማማት ጉዳዮች ሳይሆኑ ተጫዋቹ አርሰናልን መቀላቀል እንደሚፈልግ ነው የተናገረው።
ባርሴሎና ዊሊያም ሳሊባን ለማስፈረም በሚደረገው ፉክክር ውስጥ ሪያል ማድሪድንና ፓሪስ ሰን ዠርሜንን ተቀላቅሏል ተብሏል። አርሰናል ግን ፈረንሳዊውን ተከላካይ ለመሸጥም ሆነ ለድርድር ምንም አይነት ፍላጎት ምንም አይነት እንቅስቃሴም እንደማይኖር ጭምር ነው ከቼንድ ኦፍ ሳይድ መረጃውን ይፋ ያደረገው። አርሰናል ለሳሊባ ከ150 ሚሊዮን ዩሮ በላይ የሚቀርብ ጥያቄ ከሆነ ብቻ ምናልባት ሊያስቡበትና ሊነጋገሩበት እንደሚችሉ ይገለጽ ይሆናል እንጂ ከዛ ውጭ ግን ለዚህ ተጫዋች የሚቀርቡ ምንም አይነት ነገሮችን የመቀበል ፍላጎቶች የሉም ተብሏል። በአርሰናል ቤት እንደዚህ አይነት ጉዳዮች ናቸው እየተነሱ የሚገኙት። አርሰናል ዝውውር ለማድረግ አይቸኩሉም ተብሏል። አላማው ትክክለኛውን ተጫዋች በትክክለኛው ዋጋ መርጦ ማምጣት ነው። እናም ጊዜ እንዳላቸው በደንብ ያምናሉ። የዝውውር መስኮቱም ገና ረጅም ጊዜያቶች እንደሚቀሯቸው ይሰማቸዋል ብሏል ዳቪድ ኦርነስቲየን። አንድሪያ ቤርታ ደግሞ ከመጠን በላይ ክፍያዎችን ላለመክፈልም ቆርጦ እንደተነሳ ጭምር ነው እየተነገረ የሚገኘው። ስለዚህ ዝውውሮችን ረጋ ብለው ቀስ ብለው ለማድረግ ሙከራ የሚያደርጉበት ጊዜ እንደሆነ ጭምር ነው የተጠቆመው እንደ ዳቪድ ኦርነስቲን ዘገባ። አርሰናል ሞርጋን ሮጀርስን ለማስፈረም ይፋዊ የዝውውር ጥያቄን ለማቅረብም እንደተዘጋጀ ተነግሯል። እንግዲህ ይህንን ተጫዋች እንደሚፈልጉት በትልቁ የሚታወቅ ጉዳይ ነው። ነገር ግን እስካሁን ድረስ ይፋዊ ጥያቄዎችን አላቀረቡም። ተጫዋቹም እንዲህ ወደ አርሰናል የማምራት ፍላጎቶች እንዳሉት ይነገራል። ነገር ግን አርሰናል ይፋዊ ጥያቄዎችን በቅርቡ እንደሚያቀርብ ነው ቤን ጃኮብስ የተናገረው። ሌላኛው ዳቪድ ኦርነስቲን የተናገረው መረጃ የክሪስቶስ ዞሊስን በተመለከተ ነው። የክሪስቶስ ዞሊስ ዝውውር አርሰናል ለማድረግ በወሰኑበት በማንኛውም ሰዓት መሆን የሚችል አይነት ዝውውር ተደርጎ ይቆጠራል። ተጫዋቹ የሚፈርመው የመጀመሪያ ምርጫ ለመሆን ሳይሆን የቡድኑ ጥልቅና ጥራትን ለማሳደግ ወይም ደግሞ ስኳድ ዴብዙን ለማስፋት ተደርጎ እንደሚቆጠር ነው ዳቪድ ኦርነስቲን ይፋ ያደረገው። የፈረንሳዩ ታማኝና ታዋቂ የሚባለው ጋዜጣ ሌኪፕ ይፋ እንዳደረገው ከሆነ የፓሪስ ሰን ዠርሜን የክንፍ መስመር ተጫዋች ኮከብ የሆነው ብራድሊ ባርኮላ የወደፊት ቆይታን በተመለከተ አዳዲስና አስገራሚ መረጃዎችን ይፋ አድርጓል። አስገራሚ የሽያጭ ዋጋ ፓሪስ ሰን ዠርሜን ወጣቱን የፈረንሳይ ብሔራዊ ቡድን አጥቂን ለመልቀቅ 150 ሚሊዮን ዩሮ የሚጠጋ ክፍያን እጅግ በጣም ከፍተኛ የሆነ ክፍያን እንደሚጠይቁ ነው እየተገለጸ የሚገኘው። የኮንትራት ድርድር መቋረጥ በአሁኑ ሰዓትም በክለቡና በተጫዋች ወኪሎች መካከል ይደረግ የነበረውን አዲስ የውል ማራዘሚያ ድርድር ለጊዜው ተቋርጦ ተቀምጧል። ክለቡ ከዓለም ዋንጫ እስኪያልቅም ድረስም በትዕግስት ለመጠበቅ መምረጡን የተነገረው። በመካሄድ ላይ ያለው የኮንትራት ማደስ ድርድር ሙሉ ለሙሉ የማይሳካ ከሆነ ተጫዋቹ በዚህ ክረምት የዝውውር መስኮት ከፓሪስ የመሰናበት እድሉ ሰፊ እንደሆነና ይህንን እድል ሙሉ ለሙሉ ውድቅ ማድረግም እንደማይቻል ነው የተናገረው። ይህንን አጋጣሚ ተከትሎ የፕሪሚየር ሊግ ታላላቅ ክለቦች የአርሰናልና ሊቨርፑል የተጫዋቹን ወቅታዊ ሁኔታና ከክለቡ ጋር ያለውን መቃቃርም በቅርበት መከታተላቸው ነው እየተጠቆመ የሚገኘው። ባርኮላ በአሁኑ ሰዓት በዓለም ዋንጫው ላይ ከፈረንሳይ ብሔራዊ ቡድን ጋር መልካም የሚባል ጊዜን እያሳለፈ ነው የሚገኘው። በተለይ ባለፉት 2 ጨዋታዎች ላይ በቋሚነት እየተሰለፈ ይገኛል። ዴዘሬ ድዌን አስቀምጦና በተለይ ከስዊድን ጋር በነበረው ጨዋታም ጎል ማስቆጠሩን እናስታውሳለን። ከውድድሩ መጠናቀቅ በኋላ ግን የወደፊት እጣ ፈንታውን ይወስናል ተብሎ እንደሚታሰብ ነው የፈረንሳዊ መረጃ ምንጭ ለኪፕ መረጃውን ይፋ እያደረገ እንደሚገኝ ዘገባዎቹ የጠቆሙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። በክረምቱ የዝውውር መስኮት አሁንም ለዩናይትድ ገና እንዳለበቃ በርካቶች ያነሳሉ። በተለይ ትናንትና አንድሬ ሳንቶስን ለማስፈረም መስማማታቸው ይፋ ተደርጓል። እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ተስማምተዋል። ዩናይትድ አንድሬ ሳንቶስን ለማስፈረም ከቸልሲ ጋር ነው ስምምነት የደረሰው። ዩናይትዶች በአጠቃላይ 50 ሚሊዮን ፓውንድ አካባቢ በሚደርሱ የዝውውር ሂሳብ ነው የሚከፍሉት ለዚህ ተጫዋች። ምክንያቱም 48 ሚሊዮን ፓውንድ ቀጥታ የሚከፈልና 2 ሚሊዮን ፓውንድ ተጨማሪ ክፍያዎች እንደሚኖሩበት ዳቪድ ኦርነስቲን ይህንን መረጃ ይፋ አድርጎታል። ከዛም ፋብሪዚዮ ሮማኖ እንዲያረጋገጠው ጭምር ነው እየተመለከት ነው። በአጠቃላይ ቼልሲ ደግሞ ከወደፊት ሽያጩ ምናልባት ማንቸስተር ዩናይትድ ይህንን ተጫዋች ለሌሎች ክለቦች ሲሸጠው 10%ቱን ለቼልሲ ከሚቀጥለው ሽያጭ ላይ እንደሚሰጥ ወይም ሴል ኦን ክሎዝ የምንለው አይነት ስምምነት አለ። ያንን ስምምነትም አንቀጹ ላይ እንዳካተቱ ጭምር ይፋ ተደርጓል። ተጫዋቹ የሕክምና ምርመራውን እንዲያደርግን ፍቃድ ሊሰጠው እንደሚችልና በግል ሙሉ ስምምነት ላይ መድረሱ ተነግሯል። ትላንትናም በሶሻል ሚዲያው ላይ ያንን ነገር ይፋ አድርገውታል። አንድሬ ሳንቶስ ወደ እንግሊዝ መመለሱን ለሕክምና ምርመራዎችም ይፋ መደረጉን እየተመለከትን እንገኛለን እና ማንቸስተር ዩናይትዶች የሁለተኛ ፊርማቸው አድርገውታል። እርግጥ ነው የኤደርሰን ጉዳይ እስካሁን የተረጋገጠ ጉዳይ የለውም። ሙሉ ለሙሉ ፊርማው አልተጠናቀቀም። የመጀመሪያ ሕክምና ምርመራውን አድርጓል። ነገር ግን ሁለተኛ ሕክምና ምርመራውን በካሪንግተን መጥቶ ማድረግ ይኖርበታል ተብሏል። በብራዚል ብሔራዊ ቡድን ስብስብ ስለነበር ነው እስካሁን ይሄ ዝውውር እንደተጓተተ የሚነገረው። በርካቶች ይህንን ጥያቄ ስጠይቁኝ ይመለከታለሁ። የኤደርሰን የዝውውር ጉዳይ ተቋርጧል የሚሉ ነገሮችን ሰምተናል የሚሉ አይነት መረጃዎች እንግዲህ ሲወጡ ሰምታችሁ ሊሆን ይችላል። ነገር ግን የተጫዋቹ ሁለተኛ ሕክምና ምርመራውን በቅርቡ እንደሚያደርግ ነው ፋብሪዚዮ ሮማኖ ጭምር ያረጋገጠው። ስለዚህ ይሄኛው ተጫዋች አንድሬ ሳንቶስ
ሁለተኛ ፈራሚ በዚህ ክረምት የተጫዋቾች የዝውውር መስኮት ይሆናል ተብሎ ይጠበቃል። ነገር ግን ለማንቸስተር ዩናይትድ ደጋፊዎች ግን ምናልባት በትልቁ ይሄ መረጃ አስደሳች ሆኖ አልተመለከትኩትም። እንግዲህ በርካቶች ይህንን ዝውውር ያልተቀበሉበት ሁኔታ ነው ያለው። በተለይ ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ያስፈርማቸዋል ተብሎ ሲጠበቁ የነበሩ ዝውውሮች እነዚህ አልነበሩም። አቬሬጅ የሚባሉ ተጫዋቾችን ሳይሆን በጣም በትልቅ ደረጃ ስማቸው የሚነሱ ተጫዋቾችን ለማስፈረም ጥረቶችን ሲያደርጉ ነበር። እርግጥ ነው አንድሬ ሳንቶስ በጣም ጥሩ የሚባሉ ቁጥሮች ያሉት ተጫዋች እንደሆነ ይነገራል። በቼልሲ ቤት ቋሚ ተሰላፊ እንኳን ባይሆን በሚኖርባቸው ጨዋታዎች ላይ ግን ያስመዘገባቸውን ቁጥሮች በኋላ ላይ እናነሳቸዋለን። ጥሩ የሚባሉ ቁጥሮችን አስመዝግበው ይሆናል በዳታ ከተመለከተን ጥሩ ዳታዎች ያሉት የተጫዋች ነገር ግን ለማንቸስተር ዩናይትድ ደጋፊዎች ግን ያን ያክል ሳቲስፋይ የሚያደርግ አይነት ዝውውር ተደርጎ ግን አይቆጠርም። ምክንያቱም ለማንቸስተር ዩናይትድ ቀዳሚ ፊርማዎች የነበሩት ወይም ኢላማ የነበሩት አንደኛው ኤሊዮት አንደርሰን ነበር። የተጫዋች ወደ ማንቸስተር ሲቲ በከፍተኛ ገንዘብ መዘዋወሩን እናስታውሳለን። ከዛ በመቀጠል ደግሞ ሌላኛው በጣም ተፈላጊ የነበረው የሳንድሮ ቶናሊ ዝውውርም ወደ ቶተንሃም ተደርጓል። ማቴዎስ ፈርናንዴስንም ለማስፈረም ሶስተኛ ምርጫቸው አድርገው ሲንቀሳቀሱ ነበር። የሱም ዝውውር ሳይሳካ ቀርቶ ወደ ቶተንሃም ማምራቱ ይታወሳል። ሌላኛው የህልም ኢላማቸው የነበረው ኦሪዮል ሹዋሜኒም ነበር። እሱንም የማግኘት እድላቸው ጠባብ ሆኗል። በኋላ ላይ በስፋት እናነሷለን። ከሪያል ማድሪድ ጋር ግን ኮንትራት ለማራዘም መስማማቱን የሚያሳዩ መረጃዎችን የሰማነውና ዩናይትድ ሲፈልጓቸው የነበሩ በጣም ወሳኝ የሚባሉ ዝውውሮችን አሁን ላይ የማግኘት እድላቸው በጣም ጠባብ ሆኗል። ከዛ ውጭ ግን በርካቶች ይህንን ዝውውር ከማኑኤል ኡጋርቴ ዝውውር ጋርም እያነጻጸሩት ነው። በተለይ ማኑኤል ኡጋርቴን ከፓሪስ ሰን ዠርሜን ሲያመጡ በዛ የዝውውር መስኮት ማንቸስተር ዩናይትድ በትልቁ በተለይ በማንቸስተር ዩናይትድ ቤት ውስጥ ባሉ አንዳንድ ተጫዋቾችም ለምሳሌ በብሩኖ ሚጌል ፈርናንዴዝ ጭምር ሳይቀር ጃኦ ኔቬስን አሁን በፓሪስ ሰን ዠርሜን እየተጫወተ የሚገኘውን ፖርቱጋላዊ ተጫዋች እንዲያስፈርሙ በጣም ፍላጎት ነበርና ያንንም እንቅስቃሴ ሲያደርጉ ነበር። በመጨረሻም ግን ማኑኤል ኡጋርቴን ከፓሪስ ሰን ዠርሜን በ50 ሚሊዮን ፓውንድ አምጥተው ያንን 50 ሚሊዮን ፓውንድና ጭማሪ ገንዘቦችን ጨምረው ነው ፓሪስ ሰን ዠርሜኖች ዣኦ ኔቬስን ከቤኔፊካ እንዳስፈረሙ የምናስታውሰው። ተመሳሳይ አይነት መንገድን ቸልሲ የተከተለ ይመስላል። አንድሬ ሳንቶስን አሁን በ50 ሚሊዮን ፓውንድ ነው ዩናይትዶች ከቸልሲ ያስፈረሙት። ቸልሲ ደግሞ ያንን 50 ሚሊዮን ፓውንድ ጨምሮ አሁን አሌክስ ስኮትን ከቦርንመዝ ለማስፈረም እንቅስቃሴዎችን የጀመረበት ሁኔታን እየተመለከተን እንገኛለንና እስኪ የእናንተን ስሜት አጋሩን። የማንቸስተር ዩናይትድ ደጋፊዎች ከአንድሬ ሳንቶስ ዝውውር ጋር በተያያዘ ያላችሁን ሀሳብ ልታጋሩን ትችላላችሁ። የማንቸስተር ዩናይትድ አመራሮች ግን አንድሬ ሳንቶስን ለማስፈረም በመስማማታቸው ላይ በጣም በእጅጉ ደስተኛ እንደሆኑ ይፋ ተደርጓል። እንደ መረጃ ምንጮቹ ዘገባ ከሆነ በተለይም የዩናይትድ አመራሮች ቼልሲ ተጫዋቹን በዚህ ክረምት ይለቀዋል ብለው እንዳልጠበቁ ነው የተነገረው። በተጨማሪም አመራሮቹ ቼልሲ በ50 ሚሊዮን ፓውንድ በመልቀቃቸው አስደስቷቸዋል። ዩናይትድ የሳንቶስና የኤደርሰንን ዝውውርም በዚህ ሳምንት ሙሉ ለሙሉ ይፋ እንደሚያደርጉት እንደሚጠበቅ ነው እየተነገረ የሚገኘው። እንዳልኳችሁ በማንቸስተር ዩናይትድ ያሉ የአመራር ሰዎች ግን በዚህ ተጫዋች ዝውውር በጣም ደስተኞች እንደሆኑ የሚጠቁሙ መረጃዎችን ነው በትልቁ እየተመለከተን የምንገኘው። አንድሬ ሳንቶስ በይፋ ለቼልሲም በመልቀቅ ክለቡን ጠይቆ እንደነበር ጭምር ይነገራል። ይሄ ዝውውር ግን በማንቸስተር ዩናይትድ በዚህ የዝውውር መስኮት ብቻ የተነሳ አይደለም። እርግጥ ነው በዚህ የዝውውር መስኮት እንደውም በቅርብ ጊዜ ነው መነሳት የጀመረው። ከዛ በፊት ሲነሳ አልሰማነውም። ባለፉት የዝውውር መስኮቶች ግን በጥርም በክረምትም የነበሩ የዝውውር መስኮቶች ግን ዩናይትድ አንድሬ ሳንቶስን ለማስፈረም ንግግሮችን ሲያደርግ እናስታውሳለን። በዚህ የዝውውር መስኮት መጀመሪያ አካባቢ ቀዝቀዝ ብሎ የነበረ ቢሆንም አማራጮቻቸውን በተለይ ማጣታቸው ወደዚህ ተጫዋች ዝውውርም እንዲመለከቱ እንዳደረጋቸው የምናስታውሰው ነው። በአጠቃላይ ግን አንድሬ ሳንቶስም ቢሆን ዩናይትድን ለመቀላቀል ሲል ቼልሲን የልቀቁኝ ደብዳቤ ጭምር እንዳቀረበ ይፋ ተደርጓል። ተጫዋቹ ወደ ማንቸስተር ዩናይትድ የመዘወር ፍላጎቱን የገለጸ ሲሆን ይህ ድል ለሱ በእግር ኳስ ሕይወቱም እጅግ ምርጡ መሆኑን ጭምር ነው የተናገረው። ተጫዋቹ ዩናይትድ በእግር ኳስ ሕይወቱ የተሻለውን ነገር የሚያደርግበት ምርጡ ቦታ እንደሆነ ያምናል። ክለቡንም ለመቀላቀል ፍላጎቱን ማንጸባረቁ ጭምር ነው እየተነገረ የሚገኘው። ዩናይትድ አስቀድሞ እንደተገለጸው ከወኪሉ ጋር በፌብሩዋሪና በማርች ወር 2 ቀጥተኛ የሚባሉ ውይይቶችን በማድረግ እንቅስቃሴን ጀምረው እንደነበር ነው ፋብሪዚዮ ሮማኖ የተናገረው። ምናልባት ለማንቸስተር ዩናይትድ ግን መልካሙ የሚባለው ዜና ዳቪድ ኦርነስቲን ትላንትና ያጋራው መረጃ ነው። ዩናይትድ በእነዚህ ሁለት ተጫዋቾች በኤደርሰን እና በአንድሬ ሳንቶስ ዝውውር ብቻ የሚያበቃ አይሆንም። ሌሎች ዝውውሮችንም ለማድረግ በተለይ በአማካይ ስፍራ ላይም ቢሆን አሁን የተጠናቀቀ ጉዳይ አይደለም። ቀጣይ ዝውውሮችን ለማድረግ እንቅስቃሴ ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትድ አንድሬ ሳንቶስን ካስፈረሙ በኋላ የአማካይ ስፍራ ተጫዋቾችን ለማስፈረም አሁንም ቀጥሎ ተስፋ እንደሚያደርጉ ነው የሚነገረው። በተለይ ዩናይትዶች ለኤደርሰንና ለሳንቶስ በድምሩ 85 ሚሊዮን ፓውንድ አካባቢ ነው ያወጡትና
በቀጣይ ደግሞ ሌሎች ተጫዋቾችን ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። በተለይ እንደ ዳቪድ ኦርነስቲን መረጃ ከሆነ ማንቸስተር ዩናይትድ በሚቀጥሉት የዝውውር ቀናትም ተጨማሪ 2 የመሃል ሜዳ ተጫዋቾችን ምናልባት ሊያመጣ ይችላል ሲል ነው ዳቪድ ኦርነስቲን የተናገረው። ምናልባት 2 ተጫዋቾችን የማምጣት ነገሩ ግን ካልተሳካ ቢያንስ አንድ ጥሩ የሚባል ተጫዋችን ለማምጣት እንቅስቃሴዎችን ያደርጋሉ። ከዛ ውጭ ግን ሌሎች ቦታዎችንም ጨምረን ካነሳን ደግሞ ወደ ዩናይትድ 4 ያክል ዝውውሮች ከዚህ በኋላ ሊደረጉ የሚችሉበት እድሉ አለ ሲል ነው ዳቪድ ኦርነስቲን እየተናገረ የሚገኘው። መጀመሪያ አካባቢም በተለይ የዝውውር መስኮቱ እንደተከፈተ አካባቢም ዩናይትዶች ለአማካይ ዝውውር ብቻ እስከ 150 ሚሊዮን ፓውንድ እንደመደቡ ሲነገር ነበር። ስለዚህ ለእነዚህ 2 ተጫዋቾች በድምር 85 አውጥተዋልና በቀጣይ እስከ 65 ሚሊዮን ፓውንድ አካባቢ ይቀራቸዋል ተብሎ ይታሰባል። ስለዚህ በቀጣዮቹ የዝውውር ቀናትም ተጫዋቾችን ለማስፈረም ጥረት ያደርጋሉ ተብሎ ይታሰባል። እርግጥ ነው ዋጋቸው ከዚህ በላይ እንደሆነ ቢነገርም አሌክስ ስኮትና ፌሊክስ ኔሜቻ በቀጣይ ሊመለከቷቸው የሚችሏቸው ተጫዋቾች እንደሆኑ ይፋ ተደርጓል። ኒውካስልም ለአንድሬ ሳንቶስ በጣም ላቅ ያለ ጥያቄዎችን ቢያቀርብለትም ሳንቶስ ግን ዩናይትድን እንደመረጠን የተነገረው። ኒውካስል ዩናይትድ አንድሬ ሳንቶስን ለማስፈረም ከማንቸስተር ዩናይትድ ጋር ከፍተኛ ፉክክር ውስጥ ገብቶ እንደነበር ይነገራል። በተለይ የአማካይ ስፍራ ተጫዋቾቹን ማጣቱን ተከትሎ ሳንድሮ ቶናሊን አጥቷል። ብሩኖ ጉማሬሽን የማጣት መንገድ ላይ ነው የሚገኘው። በተለይ ከሳንድሮ ቶናሊ እስካሁን ከሸጣችሁ ከነ አንቶኒ ጎርደንም ጥሩ የሚባል ገንዘቦችን ማግኘቱን ተከትሎ ይህንን ተጫዋች ለማስፈረም ትልቅ ገንዘቦችን ለማቅረብ ዝግጁ ነበሩ። ነገር ግን እሱ ዩናይትድን እንደመረጠ ነው ይፋ የተደረገው። እንደ ዘጋርዲያን መረጃ ከሆነ ኒውካስል ዩናይትድ ለቼልሲ ከማንቸስተር ዩናይትድ ጋር ተቀራራቢ የሆነ የዝውውር ሂሳብን አቅርቦ ነበር። ከዚያ በተጨማሪ ግን ኒውካስል ለተጫዋቹ የተሻለና ይበልጥ ተመራጭ የሆነ ደሞዝና የኮንትራት ውሎችንም አቅርቦለት እንደነበር ነው መረጃው የሚያሳየው። ይሁን እንጂ ብራዚላዊው የመሃል ሜዳ ተጫዋች ግን ከሁለቱ ክለቦች የቀረበለትን የገንዘብ አቅርቦት ወደ ጎን በመተው ወደ ዩናይትድ ለማምራት የወሰነው በራሱ ምርጫ መሆኑን ነው መረጃዎች እየጠቆሙ የሚገኙት። ከመረጃዎቹ ጋር በተያያዘ ቁጥራዊ ነገሮቹን ከተመለከትን በዚህ የውድድር ዓመት ጥሩ ነገሮችን እንዳስመለከተ በርካቶች ያነሳሉ። አንድሬ ሳንቶስ በተጠናቀቀው የውድድር ዓመት 67.8 በመቶ የመሬት ግንኙነቶችን ወይም ደግሞ ኤሪያል ዱዌል የምንለውን በማሸነፍም በቀዳሚዎቹ ተርታ ከሚመደቡ ተጫዋቾች መካከል አንደኛው ነው። በተለይ በዚህ ረገድ በፕሪሚየር ሊጉ ቀዳሚው እንደሆነ ጭምር ይነገራል። ያው የተሰለፈባቸው ደቂቃዎች በጣም ውስን እንደሆኑ ቢታወቅም ነገር ግን በዚህ ረገድ ግን በነበረባቸው ጨዋታዎች ላይ በጣም ጥሩ ቁጥሮች እንዳሉት ነው የሚነገረው። ከዛ ውጭ አንድሬ ሳንቶስ ሰንጣቂ ፓሶችን ወይም ፕሮግሬሲቭ እና ፎርዋርድ የምንላቸው ፓሶችን በማድረግም ደግሞ የማጥቃት ፓሶችን በማድረግ በሊጉ 11ኛ ደረጃ ላይ ተቀምጠዋል። ከሱ በላይ የተቀመጡት እና አደም ዋርተን፣ ካሴሜሮ፣ ብሩኖ ጊማሬሽ፣ ዩሪ ቴሌማንስ፣ ኤሊዮት አንደርሰን፣ ብሩኖ ፈርናንዴስ እንዲሁ ሂውጅ፣ ከዛ ግራኒት ጃካ፣ ያንሰን እና ካማራ ብቻ ናቸው ከሱ በላይ የተቀመጡት። እንግዲህ አንድሬ ሳንቶስ 11ኛ ደረጃ ላይ እንደተቀመጠ የሚያሳዩ ቁጥሮችን ነው እየተመለከተን የምንገኘውና በኋላ ላይ የዝውውር ጉዳዮችን በስፋት የምናነሳበት የምሽቱ ፕሮግራማችን ላይ ደግሞ ሰፋ ያሉ ጉዳዮችን ከዚህ ተጫዋች ጋር አያይዘን እንዲሁ ቁጥራዊ መረጃዎችን ይዘን በስፋት የምንመለስ ነው የሚሆነው። ፈረንሳዊው አማካይ ኦሪዮል ሹዋሜኒ በሪያል ማድሪድ ቤት እስከ 2030 እንደሚያቆየውን የ5 ዓመታት ውል ለማራዘም ተስማምቷል ብሏል ፋብሪዚዮ ሮማኖ ይፋ ባደረገው መረጃ ላይ። ማንቸስተር ዩናይትድ ከተጫዋቹ ደሞዝ ጋር በተያያዘና ማድሪድ ለመሸጥ ክፍት ባለመሆኑ ምክንያት የሹዋሜኒ ጉዳይ በዚህ የተቋጨ ይመስላል። ተጫዋቹን የማስፈረም እድላቸው አሁን ሙሉ ለሙሉ ተቋርጧል። ጆዜ ሞሪኒዮ ኦሪዮል ሹዋሜኒ አዲስ ኮንትራት እንዲፈርም በጣም ትልቅ ሚናን እንደተጫወቱ ነው አርኤምሲ ስፖርት መረጃውን ይፋ ያደረገው። ተጫዋቹም እንግዲህ በፊት ከሚያገኘው 210,000 ፓውንድ ሳምንታዊ ደሞዝም በእጅጉ ላቅ ያለና የተሻሻለ ደሞዝም የሚያገኝ ይሆናል ተብሏል። በተጨማሪም የዩናይትድ ሰዎችም ተጫዋቹን በፊት ከሚከፈለው ደሞዝ እንዲቀንስ መጠየቃቸው በተጫዋቹ ወኪሎችም አለመወደዱ ጭምር ነው የተነገረውና ኮንትራቱን እንዲያራዝም ትልቅ ምክንያት ሆኗል ተብሏል። ማንቸስተር ዩናይትድ ወጣቱን የ22 ዓመት አማካይ አሌክስ ስኮትን ለማስፈረምም የመጀመሪያ እንቅስቃሴዎችን ሊጀምር እንደሚችል ይፋ ተደርጓል። እንደ መረጃው ከሆነ ማንቸስተር ዩናይትድ ተጫዋቹን ወደ ኦልድ ትራፎርድ ለማዘዋወር የመጀመሪያ ድርድሮችን ያደርጋል ተብሏል። የአሌክስ ስኮት ክለብ ቦርንመዝ በክለቡ ተጫዋቹ ለሽያጭ እንደማይቀርብና በክለቡ እንደሚቆይም ነው በጽኑ አቋም እየገለጹ የሚገኙት። ምንም እንኳን ቦርንመዝ ተጫዋቹን ለሽያጭ አይቀርብም ቢልም ፍላጎት ያላቸው ክለቦች ግን ትክክለኛ ክፍያን ለመክፈል የክለቡን አቋም ማስቀየር እንደሚችሉ እርግጠኞች ናቸው። የዝውውር ድርድር አቅጣጫ ምን እንደሚመስልና ዩናይትድ ግቡን ለመምታት ምን ያክል እንደሚቀርብ ቀጣዮቹ ቀናት ይወሰናሉ ተብሏል። ቼልሲም ግን ወደዚህ ተጫዋች ዝውውር ትልቅ እንቅስቃሴዎችን እያደረገ ነው። በዩናይትድ ቤት ግን የካሴሜሮ ተተኪ ይሆናሉ ተብለው ተይዘው የነበሩት ዋነኛ ታርጌቶች 90% በላይ የሚሆኑት ዕጣ ፈንታቸው ከዩናይትድ በተቃራኒ እንደሆነ ይፋ ተደርጓልና ይሄ ነገር ለማንቸስተር ዩናይትድ ምናልባት አስጊ እንደሆነ እየተነገረ ይገኛል። በቀጣይ
ዩናይትድ ምን ያደርጋል የሚለው እንመለከታለን። አሌክስ ስኮትን ያስፈርማል ወይስ ሌሎች አማራጮች እንደ ፌሊክስ ንሜቻ ወዳሉት ዝውውሮች ደግሞ ሊያመራ ይችላል የሚለውን እንመለከታለን ተብሎ ነው የሚታሰበው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የምናነሳው የሩበን አሞሪምን አስተያየት ነው። በዩናይትድ ትልቅ ስህተት ሰርቻለሁ ብለዋል። ኤሲ ሚላንን የተረከበው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ስህተቶችን ሰርቻለሁ ሲል የተደመጠው በዩናይትድ ስለነበረው ቆይታ ያነሳው ሩበን አሞሪም በቆይታዬ ብዙ ነገሮችን ተምሬያለሁ ነው ያለው። እንዲሁም የተወሰኑ ስህተቶችን ሰርቻለሁ፣ ደጋፊውን ይቅርታ ጠይቃለሁ ሲል ሩበን አሞሪም አምኗል። በተሻለ ማድረግ የምችላቸው ብዙ ነገሮች ነበሩ ያለው አሰልጣኙ፣ ነገር ግን ሰው ከልማዱ ይማራል ብሏል። ለደጋፊው ለአንድ ዓመት የእናንተ አሰልጣኝ በመሆኔ እኮራለሁ በማለትም ነው ለማንቸስተር ዩናይትድ ደጋፊዎች እስካሁን ድረስ ያለውን ፍቅርም እየገለጸ እንደሚገኝ ይፋ የተደረገው። የሊቨርፑል ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት የክንፍ መስመር ተጫዋች የማስፈረም እድሉ 99 በመቶ ነው ሲል ይናገራል። ይህ ካልሆነ ግን በጣም እገረማለሁ ሲል ነው ሉዊስ ስቲል መረጃውን ይፋ እያደረገም የሚገኘው። ክለቡ ለማስፈረም ብቻ ብሎ ተጫዋች አያስፈርምም። ነገር ግን የሞሐመድ ሳላህን ቦታ የሚተካ ተጫዋችን ማምጣት ደግሞ ሁልጊዜም ቀዳሚ ግባቸው ነው ሲል ጭምር ነው ሉዊስ ስቲል የሚናገረው። ሊቨርፑል በ4 ወይም 5 አማራጮች ላይ ሰፊ ስራዎችን አስቀድሞ እንደሰራ ጭምር ነው ሉዊስ ስቲል መረጃውን ይፋ እያደረገ የሚገኘው። ኮዲ ጋክፖ ከ12 ወራት በፊት እንደነበረው ሙሉ በሙሉ የማይነካ ተጫዋች አይደለም። ቢሆንም ግን የዚህ የክረምት ተጫዋቾች የዝውውር መስኮት ሲያበቃ አሁንም የሊቨርፑል ተጫዋች ሆኖ እንደሚቆይ እጠብቃለሁ ብለዋል ሉዊስ ስቲል። በክለብ ውስጥ ያለው አቅም ለሚቀጥለው የውድድር ዘመንም ጋክፖን ያካተተ ነው ሲል ጭምር ነው የተናገረው። ክለቦች በሃርቪ ኤሊዮት ላይ ያላቸው ፍላጎት ካለፈው ክረምት ያነሰ ነው። ነገር ግን በቅድመ ውድድር ዝግጅት ጥሩ ብቃት ካሳየም የዝውውር መስኮቱ ሊዘጋ ሲቃረብ ፍላጎቶች እንደሚጨምሩ አስባለሁ ሲል የተናገረው። ሆኖም ወደ ሊቨርፑል የመመለስ እድሉ ሙሉ በሙሉ ማስወገድ አይቻልም። ስለዚህም መጠበቅ ይኖርብናል። ነገር ግን በአሜሪካ በሚደረገው የቅድመ ውድድር ዝግጅትም እድል እንደሚያገኝ እርግጠኛ ነኝ ሲልም ጭምር ነው ሉዊስ ስቲል ሀሳቡን እየሰጠ የሚገኘው። ጂልቤርቶ ሞራ ድንቅ ተሰጥኦ ያለው የ17 ዓመት ወጣት ተጫዋች ነው። እናም ደግሞ ሁሉም ታላላቅ የአውሮፓ ክለቦችም ሁኔታውን ይከታተላሉ። ነገር ግን በአሁኑ ሰዓት ሊቨርፑል ፍላጎቱን ወደ ተግባር ለመቀየር እየተዘጋጀ መሆኑን የሚያረጋግጥ መረጃም የለም። ይሄ ግን በቅርቡ ሊለወጥ ይችላል ተብሎ ይታሰባል። ሊቨርፑል እሱን ለማስፈረም ቢንቀሳቀስም ፍላጎት ካላቸው ክለቦች ብዙ ክለቦች መካከል ግን አንደኛው ብቻ ይሆናል ተብሎ እንደሚታሰብ ነው ሉዊስ ስቲል መረጃውን ይፋ እያደረገ የሚገኘው። በሊቨርፑል ውስጥ ሁልጊዜም የተረጋጋ አቀራረብ እንዳለ ይፋ ተደርጓል። ባለፈው ክረምት ያነጣጠራቸውን ተጫዋቾች ሁሉ ማለት ይቻላል አስፈርመዋል። ይህ ደግሞ ለማንኛውም ክለብም ቀላል የሚሆን ነገር አይደለም። ነገር ግን ባለፉት 5 ዓመታት ስንመለከት ሊቨርፑል በዝርዝር ውስጥም ያስቀመጣቸው ሁሉንም ተጫዋቾችም ማስፈረም አይቻልም። ስለዚህም የጠበቃችሁት ነገር ትንሽ ማስተካከል ሊኖርባችሁ ይችላል ሲል ነው ሉዊስ ስቲል ሀሳቡን እያጋራ እንደሚገኝ የተጠቆመው። በዚሁ የቼልሲ ጉዳዮችን የምናንሳ ጂኦቫኒ ክዌንዳ ቼልሲን መቀላቀሉ ይፋ ተደርጓል። እርግጥ ነው ባለፉት የዝውውር መስኮቶች ነው ይህ ተጫዋች የቼልሲ ተጫዋች መሆኑ የተረጋገጠው። ነገር ግን ይፋዊ ፍርሚያውን ያደረገው ግን ወይም ደግሞ ይፋዊ ስምምነቱ ትላንትና ወደ ቼልሲ መቀላቀሉ ይፋ አድርጓል። ከቡድን አጋሮችና ከአሰልጣኝ ቻቪ አሎንዞ ጋር ለመስራት በጣም ጓጉቻለሁ ብለዋል ፖርቱጋላዊው ጂኦቫኒ ክዌንዳ ሲናገር። እኔ በጣም ታታሪ ወጣት ነኝ እናም ቡድኔን መርዳት ወዳለሁ ብለዋል። የቡድን አጋሮችን ለመርዳት ትክክለኛ አስተሳሰብ ያለው ሰው በመሆን እንድታውቁም እፈልጋለሁ። እንዲሁም ደግሞ ክለቡ ዋንጫዎችን እንዲያሸንፍም ሁልጊዜም የምችለውን ሁሉ አደርጋለሁ ሲልም ጭምር ነው የተናገረው ጂኦቫኒ ክዌንዳ ሲናገር። ቸልሲ የአውሮፓ ውድድሮች ላይ በሌለበት ዓመትም ዝውውሮች ላይ የፋይናንስ እንዲሁ እውነታን መጋፈጥ አለበት። ስለዚህም የተጫዋቾች መልቀቅ የክለቡን እቅዶች ውስጥም አስፈላጊው አካል ነው ሲልም ጭምር ኒዛር ኪንሴላ መረጃውን ይፋ አድርጓል። የቼልሲው ፉልባክ የሆነው ሪስ ጄምስ እስካሁን ለብቻው ነው ልምምድ እያደረገ የሚገኘው። እንግሊዝ ከኖርዌይ ጋር ለምታደርገው ጨዋታ ይደርሳል ተብሎ እንደሚጠበቅ የመረጃ ምንጩ ይፋ እያደረገ ይገኛል። ሪያል ማድሪድን የተመለከተ መረጃን እናንሳ። ኤርሊንግ ብራውት ሃላንድ በኖርዌይ ታዳጊ ክለብ ውስጥ ከነበረበት ከ16 ዓመቱ ጀምሮ በሪያል ማድሪድ ዘንድ ትልቅ አድናቆት ሲቸረው ቆይቷል። ለተጫዋቹ ቅርብ የሆኑ ወገኖች እንደሚናገሩት ከሆነም የጊዜ ጉዳይ ካልሆነ በስተቀር ኤርሊንግ ሃላንድ ሪያል ማድሪድን የመቀላቀሉ ጉዳይ አይቀሬ ነው የሚመስለው ሲሉ ነው ዲያሪዮ አስን ጨምሮ የተለያዩ የመረጃ ምንጮች የሚናገሩት። ወደፊት የትኛው ጊዜ እንደሆነ ባይረጋገጥም ነገር ግን በአንድ ወቅት ላይ ኤርሊንግ ብራውት ሃላንድ ሪያል ማድሪድን እንደሚቀላቀል በእርግጠኝነት መናገር ይቻላል ሲል የተናገረው።
ሪያል ማድሪድ ለቪኒሲዮስ ጁኒየር በክለቡ ያለውን የወደፊት እጣ ፈንታ እንዲወሰን የጊዜ ገደብ ሰጥቶታል። ሎስ ብላንኮቹ የክንፍ ተጫዋቹን የኮንትራት ሁኔታ ከኦገስት በፊትም እልባት እንዲያገኝ ይፈልጋሉ ተብሏል። ስለዚህ ክለቦችም አሁን ላይ የተለያዩ ክለቦችም ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። ነገር ግን ሪያል ማድሪድ በአዲሱን ላይ መስማማት ካልቻለ ብቻ ነው ያ ነገር ሊሆን የሚችለው። ብራዚላዊው ተጫዋች ለሽያጭ ለማቅረብም ምናልባት ኮንትራቱን የማይራዘም ከሆነ ለገበያ ሊያቀርቡ የሚችሉበት እድል በጣም ሰፊ ነው። ምክንያቱም በቀጣዮቹ ዓመታት ከኮንትራት ነጻ ይሆናልና ኮንትራቱን ሳይራዘም የሚቆይ ከሆነ ሪስክ መውሰድ አይፈልጉም ሪያል ማድሪዶች። ስለዚህ ኮንትራቱን የማይራዘም ከሆነ ሊሸጥ የሚችልበት እድሉ አለ ተብሏል። በሪያል ማድሪድ ውስጥ የተከላካይ ክፍሉን ለማጠናከር ሁለት አማራጮች ተይዘዋል። እነዚህም ቶማስ አሮሆና ባስቶኒ ናቸው። አሰልጣኝ ዦዜ ሞሪኒዮ ለሁለቱም ፍቃዱን የሰጠ ሲሆን ከአጨዋወት መንገዱ ጋርም ተስማሚ እንደሆነም ይታመናል ተብሎ እንደሚታሰብ ነው መረጃ ምንጩ ይፋ ያደረገው። በሪያል ማድሪድ ቤት ፌዴሪኮ ቫልቬርዴ አሁንም ወደ ጥሩ ብቃቱ ወደ ምርጥ ብቃቱ ተመልሶ እንደሚጫወት ሙሉ እምነቶች አሉ። ክለቡ ከተፈጠሩት ሁኔታዎች በኋላ ለሽያጭ ያቀረበዋል ተብሎ ቢታሰብም ነገር ግን ይህን ነገር እንዳላደረገ ነው ሆሴ ፌሊክስ ዲያስ መረጃውን ይፋ እያደረገ የሚገኘው። በዚህ የባርሴሎና ጉዳዮችንም እናንሳ። ባርሴሎና ካሪም አዲየሚን ለማስፈረም ቦሩሲያ ዶርትመንድን ይፋዊ ጥያቄ እንዳቀረበላቸው ይፋ ተደርጓል። በሁለቱ ክለቦች መካከል ውይይቶች ቀጥለዋል። ካሪም አዲየሚ በዚህ ክረምት መቀላቀል የሚፈልገው ብቸኛው ክለብም ባርሴሎና እንደሆነ ተነግሯል። አሁን ላይ የዶርትሙንድ ውሳኔን ብቻ እየጠበቁ ነው እንጂ ካሪም አዲየሚ ቦሩሲያ ዶርትመንድን ለቆ ባርሴሎናን የመቀላቀል እድሉ ሰፊ እንደሆነ ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። ለመጀመሪያ ጊዜ የአትሌቲኮ ማድሪድ ማኔጅመንት የሁሊያን አልቫሬስን የመልቀቅ እድል ማሰብ እንደጀመረ ማቴዎ ሞሬቶ ይፋ አድርጓል። ማኔጅመንቱ ለተጫዋቹ የቀረቡትን ጥያቄዎች ለመስማትም ሀሳቡን መቀበል የጀመሩ ሲሆን ባርሴሎናም የሁሊያን አልቫሬዝን የዓለም ዋንጫ ጉዞ ከተጠናቀቀ በኋላ ንግግሩን በድጋሚ ይጀምራል ተብሎ እንደሚታሰብ ነው ማቴዎ ሞሬቶ ይፋ ያደረገው። አትሌቲኮ ማድሪድ ለሁሊያን አልቫሬዝ ከአንቶን ግሪዝማን ዋጋ 130 ሚሊዮን ዩሮ በላይ የሆነ ገንዘብን መጠን ይፈልጋሉ። አሁን ላይ የክለቦቹ የዋጋ ግምትም መጠበቅና ማየት ይኖርብናል። የሁሊያን አልቫሬዝ የመጀመሪያ ምርጫ ባርሴሎናን መቀላቀል ነው። እናም ከዓለም ዋንጫው በኋላም ሌላ ሙከራ ያደርጋል ተብሎ ነው የሚታሰበው። አትሌቲኮ ማድሪድ በአሁኑ ጊዜ ሁሊያን አልቫሬዝ ክለቡን የሚለቅበት ሁኔታ አማራጭን እያዘጋጀ ነው። ምንም እንኳን አትሌቲኮ ተጫዋቹ ከስፔን ውጪ ለሌላ ሊግም መሸጥን ቢመርጥም የሁሊያን አልቫሬዝ የመጀመሪያ ምርጫ ግን ባርሴሎና መሆኑ ሁሉም ሰው ጠንቅቆ እንደሚያውቀን የተነገረው። ጄራርድ ማርቲን በቅድመ ውድድር ዝግጅት ላይ በጥሩ ብቃት ላይ ሆኖ ለመመለስም የሚያስችለውን የጥንካሬ የእንቅስቃሴና የፊዚዮቴራፒ ስራዎችን የሚያካትተ የግል ልምምድና የማገገሚያ ፕሮግራምን በመከተል ከ3 ሳምንታት በላይ አልፏል። ማርቲን እረፍት ላይ በነበረበት ወቅት እንኳን እረፍቱን ያቋረጠ ሲሆን በሳንት ጆሃን ዴስፒ ደግሞ በሚገኝ የባርሴሎና መለማመጃ ማዕከልም በፍቃደኝነት ልምምድ አድርጓል። ባለፈው የውድድር ዘመን በዋናው ቡድን ውስጥም ደግሞ ቦታ እንዲያገኝም የረዳው ቁርኝትም እንዲሁ ጠንካራ እንደነበር ይነገራልና ወጥነትም ለአዲሱ የውድድር ዘመንም ሲዘጋጅ አሁንም እየተከታተለ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ፈረንሳዊው የሞናኮ ተጫዋች የሆነው ፖል ላቤሌ ፖግባ በክለቡ ያለው ቆይታ አጠራጣሪ መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። የሞናኮም ስፖርቲንግ ዳይሬክተር የሆኑት ቲያጎ ስኩዊሮም ይባላሉ። በክለቡ ሊቆይም ሊለቅም ይችላል የሚል አስተያየትን ሰጥተዋል። ጉዳዩ ውስብስብ ሲሉ የገለጹት ኃላፊው ባለፈው የውድድር ዓመት ፖል ፖግባ እንዳሰብነው አልሆነም፣ እየጠበቅነውን ያክልም አልነበረም ሲሉ ጭምር ነው ሀሳባቸውን እንደሰጡ እየተገለጸ የሚገኘው። የዘንድሮ የዓለም ዋንጫ ትኩረትን ከሳቡ ጉዳዮች መካከል አንደኛው የኖርዌይ ብሔራዊ ቡድን ካሸነፉ በኋላ የሚያሳዩት የደስታ አገላለጽ ነው። ቫይኪንግ ሮ ይሉታል በርካቶች። ኤርሊንግ ሃላንድና ማርቲን ኦዴጋርድ የሚመሩት የደስታ አገላለጽም ተጫዋቾችና በሺዎች የሚቆጠሩ ደጋፊዎች በጋራ መሬት ላይ በመቀመጥ እንደ መርከብ ቀዛፊዎችም በከበሮ ድምፅ ሮ ወይም በኖርዌይኛ ደግሞ ቀዘፍ እያሉ እየተቀባበሉ የሚጮሁበት የተለየ ድርጊት ለዓለም ዋንጫው ድምቀት እንደሆነ እየተነገረ ነው። ኖርዌይ ብራዚልን 2-1 አሸንፋ ወደ ሩብ ፍጻሜ ካለፈች በኋላ በዓለም አቀፍ ደረጃ ሁኔታው ተሰራጭቷል። የደስታ አገላለጹም የተለያዩ ስሞች እየተሰጡት ነው። ለምሳሌ ያክል ኦሌ ፍሬስታድ የተባለ ታማኝ የኖርዌይ ደጋፊ አምና ነበር የጀመረው። አሁን በደጋፊዎችም ሚስተር ሮሮ በሚልም ቅጽል ስም እየተሰጠው ነው። ደጋፊዎች በኒውዮርክ ታይምስ ስኩዌር፣ በባቡር ጣቢያዎችና በኦስሎ ከተማ ማዘጋጃ ቤት አደባባይ ላይ በጋራ በመቀመጥ ይህንን ድርጊት ሲፈጽሙትም ታይተዋል። በኖርዌይ ፓርላማ ለብሔራዊ ቡድኑ ያላቸውን ድጋፍ ለመግለጽም ተጠቅመውታል። የኖርዌይ እንግዲህ የተለያዩ አካላትም ይህንን ሲያደርጉ ተንቀሳቃሽ ምስሎችን ለቀዋል። በጥንት ዘመን የቫይኪንግ ሰዎችም
እንዲሁ እንደዚህ አይነት ከማድረጋቸው በፊትም የመርከባቸውን ሸራ አውርደው በእጃቸው በመቅዘፍም ወደ ባህር ዳርቻው ይገሰግሱ ነበር። ከ8ኛው እስከ 11ኛው ክፍለ ዘመን የታወቁ ህዝቦች የነበሩት እነዚህ ሰዎችም በርካቶች ያውቋቸዋል። ስካንዲቪያን የአሁኖቹ ኖርዌይ፣ ስዊድን እና ዴንማርክ አካባቢ ተነስተው በተለያዩ የዓለም ክፍሎችም ይጓዙ የነበሩ ህዝቦች እንደነበሩ ነው የሚነገረው። እጅግ ዘመናዊና ፈጣን የሆኑ የእንጨት መርከቦችን በመስራት በባህር ላይ የመጓዣ ከፍተኛ ችሎታ እንደነበራቸው ይነገራል። በእንግሊዝና ፈረንሳይ ላይም የተለያዩ ነገሮችንም እንዳደረጉ ጭምር ነው በርካቶች የሚያምኑ። ተጨማሪ እስከ አይስላንድ፣ ግሪንላንድ እና ካናዳ እንዲሁ መካከለኛው ምስራቅም ድረስ በመጓዝ የንግድ መስመርንም መስራታቸው ይነገራል። አብዛኞቹም እንግዲህ በትውልድ ሀገራቸው ሰላማዊ ገበሬዎችና አሳጥማጆች እንዲሁም የብረታ ብረት ባለሙያዎችም እንደነበሩ ነው እንደሚነገር ዘገባው የጠቆመው። 11ኛው ክፍለ ዘመን ላይ እንግዲህ በየሀገሩ መስፈራቸው ይነገራል። በርካታ ፊልሞችም ስለዚህ ህዝቦች ታሪክም ተሰርተዋል። ዝነኛ ከሆነው ተከታታይ ቫይኪንግ ጨምሮ ደ ላስት ኪንግደም እንግሊዞች ሀገራቸውን ከቫይኪንጎችም ጭምር ያደረጉትን ለመከላከል ያደረጉትን ነገር የሚያሳዩ ፊልሞች በትልቁ ተሰርተው እንደነበር ይታወሳል። የኖርዌይ ብሔራዊ ቡድን ግን በዚህ ዓለም ዋንጫ ላይ በደንብ ይህንን ነገር እያስተዋወቀ እንደሚገኝ ሀገራቸውን በዛ መልኩ እያስተዋወቁ እንደሚገኙ ጭምር ነው እየተመለከትን የምንገኘውና በርካቶች የዓለም ዋንጫው በጣም ደማቁ ነገር እያሉትም እየገለጹት እንደሚገኝ ነው እየተነገረ የሚገኘው። የተወደዳችሁና የተከበራችሁ የውድ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበረ። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን በተለይ በምሽቱ በሚኖሩን ፕሮግራሞቻችን ላይ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።